ጂሽ ትዳር እንቀለበለሽ ተወጪ ነበር መሰረቱ እንግዲህ ኢትዮጵያ ባህል አስተምሪኝ ጋሮና ነው የምታየው ከስልክ ነው የምታወራው አንተ ግን መሀል ገባሽ አሁን አንድ ነገር ሰምያለሽ ልጄ በእኔ መንገድ ከተጓዘ እኔ ከሷ ውጪ ብመጣ ቁጭ አድርጋ አስፈረመችኝ እና አንድ ቀን ስለተሳሳተ ውድ ቤተሰቦች ማሮች ዛሬ በዚህ ቪዲዮ ያሰቀኝ ነገር ልንገራችሁ ወይኔ ስንት ነገር ልናይ ነው ወይኔ ዘንድሮ በስንቱ ልቃጠላለች ብረምጣት ለማንኛውም ውድ ቤተሰቦቼ ቪዲዮዬን ላይክ አድርጉ አዳዲስ የምትመጡ እህት ወንድሞቼ ሰብስክራይብ አድርጉ እኔ ከምር በጣም ነው የተገረምኩት ወይኔ አላዛር ገና ጡት አለቀቀም እንዴ አላዛር ከእናቱ ስር አልወጣም እንዴ ምን ትዝ እንዳለኝ ታውቃላችሁ ባለትዳር መሆኑን ሳስብ እንዴ እሺ ግን እናቱ ማለት ነው ክፍል ተለያይተው ነው የሚተኙት ወይስ ማሚ ማብራቸው እየተኛች ነው እውነት ይሄን ያሳቀኝ በቃ ወይኔ ጉዴ በላ በቃ እሱም ደግሞ ማለት ነው ወይኔ አንዱ አላዛር እንደዚህ አሪጫ ነው እንዴ እንደዚህ ሞኝ ነገር ነው እንዴ እውነት እኔ ደግሞ ግርማ ሞገሱ ሳየው በቃ በጣም አስተዋይ በጣም ጎበዝ መስሎኝ ነበረ ማለት ነው እና ውድ ቤተሰቦች የሰላምም አላልኳችሁ ማለት ለወሬ ቸኮልኩኝ እንዴት ናችሁልኝ የሮመዳን ስራ እንዴት እያረጋችሁ ነው የኔ ቀኖች የኔ ማሮች ቅልቦች ሰብስክራይብ የምታረጉኝ ላይክ የምታረጉኝ እጅግ በጣም አመሰግናለሁ እግዚአብሔር አምላክ የልባችሁ መሻት ፈጽሞ በሰላም ለሀገራችሁ ያብቃችሁ በጣም ነው የምወዳችሁ በጣም ነው የማከብራችሁ ሳታቁኝ ሳላቃችሁ ሰብስክራይብ የምታረጉኝ ላይክ የምታረጉኝ ቅልብ የሆናችሁ እንደልባችሁ መድኃኔዓለም ፍጻሜያችሁ አሳምሮ ለሀገራችሁ ደስ በሚል እኔ ነኝ ወይ የምትሉበት ማረፊያ ይስጣችሁ በጣም ነው ማመሰግነው ግን የማሚና ያላዛር ነገር እውነት ለመናገር ቆይ እሺ መኝታ ላይ ግን እንዴት አባቱ እየሆነ ነው እሺ እውነት እንዴት እየሆነ ነው እሱ ነው በቃ ሳስብ የነበረው እንደው አላዛር ካሁን በኋላ ከናቴ ጋር አልንቀሳቀስን ከናቴ ጋር እናቱም ደግሞ እኔ ልጄን አልተውም ስትል እንዴት ታዲያ እንዲያምና እንዴት ለቀቀችው እሺ ወይስ ክፍል ማብረው ነው የሚተኙት ወይኔ የትንሱ ጉድ ግን ሳናቀላት እስከ ዛሬ ግን ሳናቀላት ይሄን ጉድ መች ሰማን ምናልባት እኮ ትንሱን ከቤት ልውጣ ያለችው በዚህን ጉዳይ ሊሆን ይችላል ነጻነት ከልክላቸው ነጻነትን አሳጥታቸው ጾም ስለሆነ ነው እንጂ ብዙ ነገር ማውራት ፈልግ ነበር ግን አላወራም ማለት ነው እና በጣም ያናደዱኝ ነገር ማለት ነው እንደው ስለ ንብረት አጋን ነው ሲያወሩ ማለት ነው ስለ ንብረት ያነሳው ማን ነው ወገኖቼ እህቶቼ ወንድሞቼ እንደው ተመልካች ይሆናችሁ የነዚህ ቤተሰብ ተመልካች ይሆናችሁ ከመጀመሪያ እንደው ለሐቅ ፍረዱ እውነት ለሐቅ ፍረዱ መጀመሪያ ስለ ንብረት ያነሳው ማን ነው እሺ እነሱስ እንደ ባልና ሚስት ሄዱ አይደለ የሆነ ቦታ ይሄ ቤት የሚገዛበት ቦታ ሄዱ አይደለ ከሄዱ በኋላ እንግዲህ እናትዮ በባለ ትዳር ገብታ ማለት ነው በኔ ስም ካልሆነ ብላ ችክክ ስትል የነበረው እሷ ናት አይደለ እስቲ እናንተ ባለ ትዳር ሆናችሁ ባል ያላችሁ ባለ ትዳር የ80 ፊርማ ያላችሁ ባላችሁ በእናቱ ስም እሺ እናቱ ከሌላት እኮ ችግር የለውም እውነት ለመናገር ቤት ከሌላት እንደውም ቅድሚያ መስጠት ያለባት ለእናት ነው አዎ መስዋዕት ከፍላለች አሳድጋለች ልጅ በምንም አይነት መንገድ ብታልፍ እናት በድሎት እንኳን መንገድ ብታልፍ እናት ልጅ የምታመጣው ምጥ አይተካላትም አዎ እሺ ማሚ ቤት ከሌላት በክራይ ቤት ከሆነች ቅድሚያ መሰጠት ያለባት ትክክል ነው ለሷ ነው ግን የራሷ ቤት አለ አላዛር ምን የመሰለ ቤት እንደው እድሜ ይጨምርላትና አሳድሶላት እቃዋን አስገብቶላት አሳምሮላት ምናልባት ከመጀመሪያ ጀምሮ የምትከታተሉ ልጆች ካላችሁ ውብ አድርጎ ሰጥቷታል አይደለ አሁን እነዚህ ልጆች ታዳጊ ናቸው ልጆች ናቸው በቃ ቢያልፍላቸው ቤት ቢገዙ ቢወልዱ ልጆች ቢያበዙ ሌላም ቤት ቢገዙ እና ደስ ይላታል እንጂ በዚህ ሁሉ እኔ እንደዚህ አይነት እናት እኔ እንደዚህ በወጣው ለምን ወጣ ለምን ገባ ለምን አገባ ለምን ከትዳር ተስማማ የምትለኝ እናት እቺ እናት ናት የምትባለው እኔ ያልገባኝ ነገር ማለት ነው ይሄም ደግሞ ልጁ ማለት ነው እንደው እኔ እኮ እንደ ወፍራምነቱ እንደ ቦርጩ እንደ ጭንቅላቱ እውነት አላዛር አርቆ የሚያስብ ይመስላል ዝም ብሎ እንደዚህ አይነት ቦርጫም ሰዎች ግን ማመን የለብንም እንደዚህ እንደው ግርማ ሞገስ አላቸው እንደዚህ አማረባቸው ቁመና አላቸው ብለን እንደ ቁመናቸው የምናስባቸው ከዛሬ ጀምሮ እኔን ይሄን አነሳለሁ እውነቴ ነው የምላችሁ ብዙ ጊዜ
ያ ረጅም ሰዎች ቦርጭ ያላቸው ሰዎች እንዳላዛር ደግሞ እንትን ያላቸው ይሄ ጭንቅላት ያላቸው ምናምን ሰዎች ማለት ነው አስተሳሰባቸው እንደዛ አርቆ የሚያስብ ነበረ የሚመስለኝ። ረጃጅም ወንዶች ከዛሬ ጀምሮ ይቅርታ አድርጉልኝና ሀሳቤ ልቀይር ነው። ይቅርታ አድርጉልኝ እሺ። እና ከእናቴ ጋር ይኸው አስፈረመችኝ። ከእናቴ ጋር ስላልመጣሁኝ አስፈረመችኝ እንዴ አላዛር። እሺ ትንሳኤስ ትቅርብህ፣ እንደው ትቅርብህ፣ ቅርባት፣ እንደው ቅርባት ትቅርብህ። እንደው ትንሳኤ እንደው ገላገላት። እውነት ከአንተ ጋር እንደው ከተፋታች ማለት ነው እኔ ገላገላት። ምክንያቱም ትዳር ላይ ማፈታት አላበረታታም፣ ጥሩ አይደለም፣ ኃጢአት ነው ብዬ አስቤ ነበር። ይሄን ነገር አልናገርም ብዬ አስቤ ነበር። ግን ትቅርብህ ትንሱ፣ እፍ ብለሽ ትፊው። እውነት ይቅርብሽ። እኔ ነገም ብዙ ጊዜ በቪዲዮ ይናገራለሁ። ነገ አላዛር እንደው ቢታረቁ ራሱ ሰላማዊ ኑሮ አትኖርም። እንግዲህ ማሚ መጥቼ አልጋችሁ ላይ አብራችሁ ተኝቼ እንደው ስታንኮራፉ ካላዳመጥኩ ምትል ከሆነ ምን ያረግልሻል? ምን ያረግልሻል? ማሚ እየመጣች ስትገላበጡ ካላየዋችሁ ምትላችሁ ከሆነ ምን ያረግልሻል? ትንስዬ ምን ያረግልሻል? ነጻነት የሌለበት ትዳር፣ ደስተኛ ማቶኝበት ትዳር ምን ያረግልሻል? እንደው እንኳን ቀረብኝ እድለኛ ነኝ ብለሽ ነው ይህን ትዳር እርግፍ አድርገሽ መተው ያለብሽ ማለት ነው። ከምሬ ነው ምላችሁ። ከምር ከእንደዚህ አይነት ትዳር ካላችሁ ማለት ነው እህቶቼ፣ ውዶቼ፣ ማሮቼ ቶሎ ብላችሁ ማለት ነው ራሳችሁን ነጻ። ምን አቃጠላችሁ? ያለ እድሜያችሁ ለምን ትሞታላችሁ? ለምን ትሞታላችሁ? ደግሞ 1 ፍሬ 2 ፍሬ ልጆች ካላችሁ በቃ ይበቃችኋል። ትዳር ምን ያደርግላችኋል? እንደዚህ መቃጠል ነው የማይሆን ትዳር በጊዜ መገላገል። ከምሬ ነው ምላችሁ። እኔ ከምሬ ነው ማወራላችሁ። እኔ አልፈልግም፣ መቃጠል አልፈልግም ስላችሁ የሆነ መስዋዕት የምታረጉለት ትዳር አለ። ግን እንደዚህ በአባቱ በእናቱ በእህቱ በወንድሙ የሚመራ ወንድ አይደለም፣ ወንድ አይደለም፣ አልጫ ነው። እንደዚህ አይነት ትዳር ደግሞ ቶሎ ለቀቅ ማድረግ አለባችሁ። እኔ የማሚ ነገሮች በጣም እያናደደኝ ነው፣ የምትናገራቸው ነገሮች ማለት ነው። እንግዲህ የትንሱን ነው እንጂ የእሷ ምንም የማይታይ ከዚህ በፊት በቪዲዮ ከሰማችሁ ተናግሬዋለሁ። እና ማሚ የምትናገራቸው ነገሮች ትረሳቸዋለች መሰለኝ፣ የመርሳት ችግር ያለባት ይመስለኛል ሳስባት ማለት ነው። እና እሷ የምታደርጋቸው እንግዲህ የልጇ ሚስት ውሃ ስደፋባት፣ መኝታ ላይ ጨዋት ስታስነሳት፣ ተኝታ ታማ ተኝታ ስራ አልሰራሽም ብላ እንግዲህ እንደው ገረድ እንኳን እኛ አሁን ግርድና ሰርተናል። እውነት ለመናገር አረብ ሀገር ጢን ያለ ጊዜ ሰርተናል። እኛ እንኳን ግርድና ምንሰራ የማዳም ቅመሞች ማለት ነው በጣም ክብር አለን። እውነት እባክሽ እየተባልን ነው የምንታዘዘው ማለት ነው። እባክሽ ሚሚ ውሃ ታመጭልኛለሽ፣ እባክሽ ሚሚ እዚህ ጋር ታጸደዋለሽ ከቻልሽ ፕሊስ እያሉ ፕሊስ ሚሚ እንደዚህ አይነት ምግብ ትሰሪልኛለሽ ፕሊስ እየተባለን እባክሽ እየተባለን እየተለማመጡን ነው። እኛ እንኳን አረብ ሀገር እንኳን እየተለማመጡን ተከብረን አክብረውን ነው እንኳን ጢን ብለን ደረታችን ነፍተን እየሰራን ያለ ነው ማለት ነው። እና በገዛ ሀገሯ በገዛ ቤቷ በገዛ ባሏ እኔ ካላሽከረከርኩኝ የምትይ ማሚ ማለት ነው። ነገር ግን አንቺ እኔ በነገራችን ላይ እውነቴ ነው የምላችሁ፣ ይሄ ሀቅ ነው የምናገራችሁ። ሰው የዘራውን ነው የሚያጭደው። እኔ እግዚአብሔር ነው የምላችሁ። እነዚህ ልጆች ድራማም ይሁን ፈሊጥም ይሁን አስፈሊጥም ይሁን እኔ ሰው ልጅ እስከወለደ ድረስ ሴት ልጅ እስካለው ድረስ ወንድ ልጅ እስካለው ድረስ ለልጆቹ ግን ጥሩ ነገር አስቀምጦ ቢሄድ መልካም ነው ብዬ ነው ማስበው። እኔ ኃጢአት ልሰራ እችላለሁ፣ በደል ልሰራ እችላለሁ በየቀኑ ማስበው ግን ነገ ለሚወለዱ ልጆቼ የወለድኳቸው ልጆች ካሉ እኔ እንኳን ባይጎዳኝ ያ ኃጢአት እኔ ባይጎዳኝ ልጆቼ እንደሚጎዳቸው ነገር ማሰብ አለብኝ። የሚሆነውም እንደዛ ነው። ሰው በሰራው ስራ ራሱ ካልተቀጣበት መቼም በሰማይ ቤቱ መቀጣቱ አይቀርም እኮ ዋጋውን ያገኛል። እያንዳንዱ የሰራውን ማለት ነው የሰራውን እንደ ስራው ይሰጠዋል፣ ይከፈለዋል። ግን ሆኖም ለልጃችን አይደለም ለ7 ትውልድ ነው የሚጠቅመው የሚጎዳው ማለት ነው። ያ ነገር ለ7 ትውልድ እያስቀመጥን ያለ ነው እና
እኔ ባለፈ ማሚ ሴት ልጅ በእጇ ይዛ እንግዲህ የሰው ልጅ ይዛ አትመጣም አይደል? ሳምንት ልትቀመጥ ሴት ልጅ ይዛ ስትመጣ ወይኔ ለዚህ ሴት ግን ለዚች ለሚጢጥዬ ሴት ግን ምን ያስቀመጠችላት። እውነት ለሷ ነው ያዘንኩት። እኔ ለማሚም አላዘንኩም፣ ላላዛርም አላዘንኩም። ለሷ ነው እንደው ማሚ ይሄ ቪዲዮ ማን ያደርስልኝ ለሷ ነው ያዘንኩት ማለት ነው። ለልጆቿ ነገ ትውልድ አሁን እያደጉ ላሉት እና የምታወራቸው ነገሮች ሁሉ ግን እውነቴ ነው የምላችሁ ቤተሰቦች፣ የኔ ውዶች፣ የኔ ልቦች ማለት ነው። ግን ማሚንስ የምታወራው ነገር እንደኔ ትናደዱላላችሁ? እኔ ከምሬ ነው በጣም ነው የምናደደው። የምታወራቸው ነገሮች በጣም ያናድዱኛል። እውነት እኔ ጨጓራ የለብኝም፣ ግን ያለ ጊዜ ጨጓራ አላቅም። ሰሞኑ በቃ በጣም እየተቃጠልኩኝ ነው ማለት ነው። እና እንደው ድራማ ራሱ ቢሆን እንደዚህ ነው የሚያናድዳችሁ? ከምሬ ነው የምላችሁ በጣም ያናድደኛል ማለት ነው። በቃ የምታወራቸው ነገሮች አንዳንዴ በህይወታችሁ ያላሰባችሁ ያላለማችሁት ነገር በህይወታችሁ ሰዎች እንደዚህ ፈጥረውም ሲያወሩባቸው የሌላውም በማያገባቸው ገብተው እንደ እርጎ ዝንብ ጥልቅ ብለው እናንተ ላይ ፍጥጥ ሲሉ አትናደዱም? ትናደዳላችሁ። እኔስ ብሆን ግን እኔ እችላለሁ፣ ይሄ ሁሉ ነገር እችላለሁ። እንግዲህ ትንሱ የምታጠፋው ጥፋት ሊኖር ይችላል፣ ግን ሰው ናት እኮ መላክ አይደለችም። በዛ ላይ እኮ ልጅ ናት። ለምታረገው ነገር እኮ ልጅም ስለሆነች እንደ ልጅም እኮ እናት ትታገሳለች። እውነት እናት ከሆነች ማሚ ማለት ነው። እንደ ልጅም እኮ እናት ይቅር ትላለች አይደለ? ግን ሆኖም አሁን በቃ መጀመሪያን ጀምሮ አላቅ ማሚ እንግዲህ የሴት ልጅ ህይወት ለማበላሸት ብላ መታ ነው እንጂ እውነት ለመናገር ያላዛር ሚስት ትክክለኛ ሚስት ፈልጋ አላዛርን አጋብታው በሴት ልጅ ህይወት እንደዚህ አትጫወትም። የፈለገ ትንሱ ተገልብጣም ይሁን ተገለላብጣም ቢሆን ስተት ብትሰራ ስተቷን ታርማታለች። ከሷ የተሻለ እድሜ ያላት፣ ከሷ የተሻለ የትዳር እውቀት አላት፣ ከሷ የተሻለ ልጆች ወልዳለች፣ የልጆች እውቀት አላት። እንደው ትንሱ የፈለገ ነገር ብታጠፋ ልትመክራት ነው እንጂ በዚህን ደረጃ ትዳር መፋታት አለባቸው። እግዚአብሔር እኮ ይሄ ነገር ይጣላል። እግዚአብሔር እኮ እንደውም ትዳር ላይ ማለት ነው ዋሽታችሁ አስታርቅ። ምክንያቱም ይሄ ኃጢአት የለበትም ይባላል። ዋሽቶ ትዳር ውስጥ ያስታረቀ ሰው ኃጢአት የለበትም ይባላል። እውነቴ ነው የምላችሁ፣ ኃጢአት የለበትም፣ በዚህ ነገር አይጠየቅም። ምክንያቱም ለመልካም ነገር ስለዋሸ ማለት ነው፣ ለመልካም ነገር ስላደረገው ሰዎች እንዲታረቁ፣ እንዲፋቀሩ፣ ወደ ፈጣሪያቸው መንገድ እንዲመለሱ ስላደረገ በእንደዚህ አይነት ነገር ኃጢአት የለበትም፣ ኃጢአት አይቆጠርበትም ይባላል ማለት ነው። ስለዚህ ማሚ ብትችል እንደዛ ማድረግ አለባት። ደግሞ ከማነው ከትንሷ አክስት ራሱ የምትነጋገረው እንግዲህ ሙህተረማ የትንሱ አክስት ማለት ነው። በሙህተረም ነው የምትናገረው፣ በስነ ስርዓት ነው የምትናገረው። አረብኛ ደግሞ ወሰደኝ። በስነ ስርዓት ነው እየተናገረች ያለችው የትንሱ እናት። ከእሷን ጋር ትንሽ እየነጥብ ብትወስድስ ማሚ እኮ ከጨዋታ ራሱ እናንተ አዲስ አበባ ካላችሁ ሄዳችሁ እኔ የተወለድኩበት ገጠር ነው ወስዶ የሚጥለኝ እንትኗ ራሱ። እውነቴ ነው የምላችሁ ጨዋቷ ራሱ ማለት ነው የምትጮህ። አረቦች እንኳን እንደሱ አይጮሁም። እንግዲህ አረቦች ይጮሃሉ ብለን ነው አይደለ እኛ እንትን የምንለው። ምክንያቱም እኛ ኢትዮጵያኖች ስነ ስርዓት አለን። በስርዓቱ ነው የምናወራው፣ በስርዓቱ ነው የምንመልሰው። የሆነ ነገር በቃ ሁሉ ነገራችን ስርዓት አለው። አረቦች አይደለም እንትን ምንድን ነው እነሱ በጸባይ እንኳን ሊያወራችሁ ሲፈልጉ በቃ እነሱ ተፈጥሯቸው ነው ይመስለኛል። ተፈጥሯቸው ነው በቃ በጩኸት ነው የሚመልሱላችሁ፣ በጩኸት ነው እንትን ቢሏችሁ። ቀስ ብሎ የማውራት ልምዱ የላቸው ማሚ። አረቦች እንኳን እንደዚህ አይጮሁም። ደግሞ የምትጮኸው ጩኸት ማለት ነው። እኔ እውነት የምትጮኸው ጩኸት ራሱ አልኳችሁ። እኔ አዲስ አበባ ሆኜ ገጠር የተወለድኩበት እንግዲህ 200 ምናምን ኪሎ ከአዲስ አበባ ማለት ነው እዛ ድረስ ውስጡ ነው የሚጥለኝ ጩኸቷ ወይም ደግሞ የሚሰማው ማለት ነው። ስለዚህ እንግዲህ ማሚ በዚህን ደረጃ ትዳሩን እንዲፈታና በዚህን ደረጃ እንደዚህ አይነት ደረጃ ላይ መድረሷ በጣም የሚያሳዝን ነው። እኔ ለልጆቿ ነው እየፈራሁት ያለሁት። እንግዲህ አላዛር ደግሞ ምንም ማድረግ አይቻልም። እኔ የሚገርመኝ ማለት ነው ነገ አላዛር ወንድ ነው ብለሽ የምታገቢ ልጅ እኔ ይብላኝ ላንቺ እንደው ብሩ ፈልገሽ እስካልሆነ ድረስ አላዛር ብሩን ፈልገሽ እስካልሆነ ድረስ ሌላ ነገሩ ምንም ነገር እንደው ከሱ እፈልጋለሁ ብለሽ ወይም ደግሞ አላዛር አፍቅረሽ የምትመጪ ሴት ካለሽ እውነት እንደው ሴቶች አሰዳቢ ልጅ ነሽ። ሴቶች አሰዳቢ ልጅ ነሽ። እንደው ሴት ልቧ እንደ ጡንታ የተንጠለጠለ ነው እንደሚባል እውነትም በዚህ ነው ማምነው። ከምሪ ነው ምላችሁ። እውነትም
በዚህ ነው ማምነው። ምክንያቱም በዚህ ደረጃ እናቱን የሚከተል እናቱን ትዳሩን ፍታ ስትለው የሚፈታ አግባ ስትለው የሚያገባ ወረቀት ቅደድ ስትለው የሚቀድ እንደፈለገች ጭንቅላቱ ወደ ታች እግሩ ወደ ላይ አርጋ ዘቅዝቃ ሰቅለው ቢሰቀል እንደዚህ አይነት በራሱ የማይመራ ወንድ የማይሸጥ የወንድ አቋም የሌለው ምታገቢ ሴት ካለሽ ግን አንቺ ከሴት እኩል አትጠሪም። ትላንትና ትንሳኤ ማንነቱን ባላወቀ ጊዜ ነው የገባችው። እውነት ማንነቱን ባላወቀ ጊዜ ነው የገባችው። ሌላው ደግሞ ትንሱ በኮሜንት እንደምትሉ ሰዎች ማለት ነው እኔ እንደውን ስለ እናንተ መናገርም አልፈልግም እውነት ለመናገር ማለት ነው። ግን ትንሱ እንዳጠፋች ምናምን ነገር እናንተ ቢሆን ትችሉታላችሁ። እሱን ነው መጀመሪያ ማውራት። እናንተ ቢሆን እንደው ያላዛር እናት በዚህን ደረጃ ስታንቋሽሻችሁና በዚህን ደረጃ ከምድር አንስታ ሰማይ ስትሰቅላችሁ የምትችሉ ካላችሁ አላዛር ሄዳችሁ አሁን አግቡት። ከምር እናንተ ማግባት አለባችሁ የዚህ ችሎታ ካላችሁ ማለት ነው። በቃ አሁን ከትንሱ ጋር ሊፋቱ አይደለም። ስለዚህ አዎ እኔ ያላዛር እናት እችላታለሁ፣ ከፈለገች ለምን ደግሞ ሰማይ ሰቅላይ መሬት አታወርደኝ የምትሉ ካላችሁ ሄዳችሁ አላዛርን አግቡት። እንደ አይነት ችሎታ ያላችሁ ስትመናጨቁ በትዳራችሁ ክብር ሳይኖራችሁ ፍቅራችሁ ሳይወጣ እየመጣች እናቱን ደርጎ ዝንብ መታ ፍቅራችሁን እንዳታጣጥሙ መታ ምቀኛ የሆነች እናንተ በምታረጉት ነገር በዚህ ወጣ በዚህ ገባ ለምን አታረግም? እኔ እኮ መዳር አልነበረባትም። እውነት ለመናገር ማሚ መዳር አልነበረባትም። እንደው አላዛር እንኳን የአይምሮ ዝግምተኛ ነው እንዳንል እንግዲህ በስነ ስርዓት የሚያወራል የሚቀላቅል ነገር እንኳን የለውም። ቢቀላቅል ያ ለነገሩ ቢኖረውም ግን ብዙም አይደለም። እንደው እንደዛ ብለን እንኳን እንዳናስብ ማለት ነው። ስለዚህ ውድ ቤተሰቦቼ እንደው እኔ ተናድጄ ቪዲዮቸውን አዳምጣለሁ። ተናድጄ ነው ደግሞ እዚህ ጋር የምናገረው። ራሴን ያመኛል እውነት። ይህ ቪዲዮ እንትን ስል በጣም ራሴን እየታመንኩ ነው። ከምሬ ነው መላችሁ፣ እውነቴን ነው መላችሁ ይሄን ነገር ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ትንሱም እግዚአብሔር ይሁናት። እኛ ከሴት ወገን ቆመን አይደለም ማሚ ያለችው ነገር። እናንተ ከሴት ወገን ቆማችሁ ወንዱ ይጎዳ ስለኛ ለተጎዳን ሴቶች መናገር የለብሽም። ላልተጎዱት ንገሪያቸው፣ ነገሩ ስለማይገባቸው ማለት ነው። አሁን አንቺ ወንዱ ተጎድቶ ነው ወንድ ያልታወቀባችሁ። ለማንኛውም ውድ ቤተሰቦቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ውድድ አረጋችኋለሁ።